ለዘመናት በሰፊው ባህር ላይ ግርማ ሞገስ የነበራት የባህር ኃይሏም የቀይ ባህር ዘብ የነበረው ኢትዮጵያ የባህር በር አልባ መሆኗ የዓመታት ብሔራዊ ቁጭት ምክንያት ነው። የኢትዮጵያ የባህር በር አልባ መሆን በአጋጣሚ የተከሰተ ሳይሆን በቀጠናው ያላትን ስልታዊ የበላይነት ለመስበር የተደረገ የረጅም ዘመን የጂኦፖለቲካዊ ደባ ውጤት ነው። ዳንጋን ኤርትራ ይሮቶልፈሙ አከ ኢትዮጵያን ሃንገ ገላና ዲማቲ የኤርትራ ድንበር ሲካለል ኢትዮጵያ የባህር በር እንዳይኖራት ተደርጎ ነው የተሰራው። በጊዜው ኢትዮጵያን ሲመራ በነበረው መንግስት ውሳኔ ነው ኤርትራ ነፃ ሀገር የሆነችው። ይህ ደግሞ በሚስጥር ሳይሆን በግልጽ ነው የተደረገው። የኢትዮ ኤርትራ ጦርነት ሲጠናቀቅ የተደረገውን የድንበር ማካለልም የተቀበለው ያኔ የነበረው መንግስት ነው። የጥቁር ህዝቦች የነጻነት ተምሳሌትና የጥንታዊ ስልጣኔ ባለቤት የሆነችው ሀገራችን ዛሬ በገዛ ደጇ ላይ እንደ ባዕድ ተመልካች ሆና እንድትቆም የተገደደችበት የታሪክ ምዕራፍ በሚሊዮኖች ልብ ውስጥ ለምን የሚል ጥልቅ ቁጭትን ይፈጥራል። የኢኮኖሚ ጫናውም ከፍተኛ ነው። ከራ ኢኮኖሚቲን ረክኒ ዳላቴ በኢኮኖሚው ረገድ የተፈጠረው ችግር ኢትዮጵያ የባህር በር አልባ መሆኗ በየዓመቱ ለቢሊዮን ገንዘቦች ወጪ ዳርጓታል። የኢትዮጵያ ህዝብ በከፍተኛ መጠን ጨምሯል። ኤርትራ ነፃ ስትወጣ የኢትዮጵያ ህዝብ 50 ሚሊዮን ያህል ነበር። አሁን 130 ሚሊዮን ደርሷል። በቀጣይም እየጨመረ ይሄዳል። የባህር በር ሳይኖር የኢትዮጵያ ህዝብ እየጨመረ ሲሄድ የኢኮኖሚ ጫናውም በዛው ልክ እየጨመረ ይሄዳል። ከዚህ ችግር ለመውጣት የራሷ የባህር በር ያስፈልጋታል። የባህር በር ማጣት ቁጭት ግን ተስፋ መቁረጥን ሳይሆን አዲስ ወኔን እየወለደ ይገኛል። ኢትዮጵያ በሰላማዊ መንገድና በጋራ ተጠቃሚነት መርህ የባህር በር ፍላጎቷን ለማሳካት የምታደርገው ጥረት ይህን የታሪክ ዕዳ ለመክፈልና ለቀጣዩ ትውልድ የቀይ ባህርን ንፋስ የሚያጣጥም ሀገር ለማስረከብ ካለ ጥልቅ ፍላጎት የመነጨ ነው። ሞቱማን ዋንጀል ቀቤ ቀባ ዋኤድ ኡላ ገላና ጠቡኩን ሐመማከ ኢትዮጵያ ሁባ ጅሩ መንግስት የጀመረው ጥረት አለ። የባህር በር ማጣት ኢትዮጵያን ምን ያህል እየጎዳ እንደሆነ ለዓለም አቀፉ ማህበረሰብ እያስገነዘበ ይገኛል። ህዝቡም የመንግስትን ጥረት ሊደግፍ ይገባል። የባህር በር ለማግኘት የሚደረገው እንቅስቃሴ በውይይት ላይ የተመሰረተ መሆን ይኖርበታል። በሰጥቶ መቀበል መርህ ላይም መመስረት አለበት። የአሁኑ ትውልድ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት የመደገፍ የዜግነት ግዴታ አለበት። የኢትዮጵያ የባህር በር ባለቤትነት ጥያቄ የቅንጦት ሳይሆን የህልውናና የታሪካዊ ፍትህ ጉዳይ ነው። ዛሬ በሰላማዊ መንገድ የምታደርገው ጥረት ትናንት የተነጠቁ ዕድሎችን ዳግም ለመመለስና የቀጠናው የኢኮኖሚ ማማ የመሆን ህልሟን ለማሳካት የሚደረግ የትውልድ ጉዞ ነው። ይህ ጥረት ፍሬ ሲያፈራ ኢትዮጵያ በገዛ ደጇ እንደ ባዕድ መታየቷ አብቅቶ በቀይ ባህር ላይ ያላት ግርማ ሞገስ ዳግም ይለመልማል።